ጂያን ቦራንን ለማስፈታት እየተደራደረ ያለው የሚደራደረው ደግሞ ከባይባርሶች ጋር ነው። ከደሚር አባት ጋር ከነዲም አባት ጋር እየተደራደረ ያለው። ቦራን ቢወጣም እንኳን አለንና ጂያንን እንደሚበጠብጣቸው ሁሉም ሰው በደንብ ነው የሚያውቀው። ጂያን ትንሽ እንኳን የሆነ ነገር ለማድረግ ሲሞክር ቦራን አሁንም ቢሆን ጂያን የሚናገረው በአሊያ በኩል ነበረ። አሊያን ፈልጋት ነው፣ አሊያን ልትወስድብኝ ነው እያለ ቀን በቀን ጂያንን ንዝንዝ እያረገው ነፍሱን እያስጨነቃን ነበረ። በአንድ በኩል ደግሞ ጂያን ለሱ ብሎ በጥይት ተመቶለታል። ገና ለገና ቁስሉ እንኳን ሳይደርቅ ነበረ ቦራን እንደዚህ እያለ የሚናገረው። ሰዳከት ደግሞ ነዲም የጠየቀው ነገር በሙሉ ይሰጠው እያለች ነው። ነዲም የሚፈልገው ነገር ግን በጣም ግዙፍና ትልቅ ነው። ይህም ቦራን ከእስር ቤት በቀላሉ እንዳይወጣ ነገሩን እጅግ በጣም ከባድ ያደርገዋል። እነ ጂያን ዛሬ በጠዋት ቦራን ፍርድ ቤት ችሎት ስላለው እሱን ለማየት ሄዳሉ። አሊያ ግን ቦራን ላይ ከመጨከኗ የተነሳ ችሎቱ ላይ አልመጣም ብላለች። ችሎቱ ላይ መገኘት አትፈልግም። ችሎቱ ላይ ከመገኘት ይልቅ እንደውም በቀጥታ ወደ አንድ ቦታ ለስራ እንደምትሄድ እየተናገረች ነበረ። የመስክ ስራ፣ እዛ ያሉ ሴቶችን የማማከር ስራ ትሰራለች። ጂያን ደግሞ ተደውሎለት ከነዲም የሚፈልገውን ነገር ነግሮት አስደንግጦታል። አሁን ፍርድ ቤት ተገናኝተዋል። ፍርድ ቤት ሆነው እየተጨቃጨቁ ናቸው። ሰዳከት ለጭቅጭቅና ለንትርክ ትንሽ ምክንያት ነው የሚበቃት። አሁን ደግሞ ሻይንን ስታየው እሱ እዚህ ምን ያደርጋል እያለች ነው። ይህን ጊዜ ኤሮል ለክርክርና ለጭቅጭቅ ምንም አይነት ጊዜ የለንም፣ እባካችሁ ተረጋጉ፣ እባካችሁ። እሺ አሁን የምናደርገው ቦራን እንድታናግሩት 10 ደቂቃ አስፈቅጃለሁ። 10 ደቂቃ መብለጥ የለበትም እዛ እንድትሆኑ እያላቸው አሳመናቸው። ይዟቸው እንደመጣ እየመጣ ነበረ። ቦራን ወደ ታሰረበት ብረት ጋር ሲመጡ እሺ ጂያነ ምን አረክ? እሺ ምንድነው አላማ ምንድነው? ንገረኝ፣ ግልጽ አድርግልኝ፣ ግልጽ እንድታደርግልኝ ፈልጋለሁ እያለ አጣደፈው። ጂያን ዝም ብሎ እያየው ነበረ። ያንተ አላማ እኔ እዚህ እስር ቤት እንደበሰብስ ማየት ነው አረ እንዴ ሲለው ቦራን ይውለ እየተደራደርኩኝ ነው፣ ገና እየተስማማኝ ነው። ለነዲም በህይወቱ አይቶት የማያውቀውን ሀሳብ አቅርቤለታለሁ። በህይወቱ አይቶት የማያውቀውን ገንዘብ አለው፣ ስጠዋ ታዲያ ጨምርለት፣ የሚፈልገውን ነገር ስጠው። ጂያን ምነካ እያሉ ነበረ። ቦራን እሱም እንደሚፈልግ ታውቃለህ፣ እንዳለ የአልቦራን መሬቶች መቆጣጠር ነው የሚፈልገው። አልቦራን መቆጣጠር ነው የሚፈልገው። ይህን ስታስበው የማድረግ ይመስላል እንዴ? በዛ በኩል ያለውን ቁጥጥር በሙሉ በእጁ ስር ማድረግ ይፈልጋል። ተመልከት፣ ይሄ ማለት አደገኛ መሳሪያ፣ እንደገና እጾች የመሳሰሉ ነገሮች፣ እኛ ማንፈልጋቸው ነገሮች በሙሉ ይዘዋወራሉ እና ጥሩ አይደለም። ይሄ እንዲሆን እኛ አንፈቅድም። ይሄ ከሆነ አልቦራ ይጠፋል። አልቦራ ከጠፋ ደግሞ እኛም አንቆይም እያሉ ነበረ። ጂያን ተቀበል፣ እሺ በለው ጂያን። ታዲያ እኔ እዚህ ምን ያደርጋለሁ? ከኔ ይበልጣል እንዴ? ምን እኔ እዚህ ልበሰብስ ነው? ስበሰብስ ልታየኝ ነው እያለ እየጮህ ነበረ። እነከ ቦራን እንደዚህ በሆነ ቁጥር እየተበሳጩ ነበረ። እኔ እንግዲህ አንተን ለመጠበቅ የቻልኩትን ነገር በሙሉ አድርጋለሁ፣ ነገር ግን አልቦራ ላይን ማድረግ አልችልም እያሉ ነበር። ታዲያ ምን ልታደርግ ነው? ታዲያ ምንድን ያሰብከው? ስማ፣ ይህን ሁሉ ነገር የምታደርግ አውቀ ነው፣ ሆን ብለህ ነው። እኔ ከዚህ ከእስር ቤት እንዳልወጣ ብለህ ነው፣ ሆን ብለህ ነው የምታደርገው። በመጨረሻም ከአሊያ ጋር እስከ ዘላለም ለመሆን ብለህ ነው። እኔ እዚህ እስር ቤት እበሰብሳለሁ፣ አንተ ከአሊያ ጋር እንደፈለግክ ትሆናለህ፣ አውቀ ነው፣ ለዛ ነው እያሉ ነበር። እንዴ ወንድሜ ምን እያልክ ነው ያለው? ስታስበው ያንን መሬት አሳልፈን ለጠላት የምንሰጥ ይመስላል እንዴ? ያለን ነገር እኮ መሬቱ ብቻ እኮ ነው። መሬቶቹን አሳልፈን ከሰጠን ምን ሊቀረን ነው? እስኪ በድህነት እኮ ነው የምንወርቀው እኮ እንደገና ምን ሊቀረን ነው? እስኪ እዚህ ሀገር እኮ ያለን ነገር እኮ ነው እያለ ካይ ይናገራል። ቦራን ይበሳጫል። እንዴ ነዲም የፈለገው ነገር እኮ ለአልቦሮች እኮ በቃ የሞት ሰርተፍኬት እንደማለት ነው። ለምንድን ነው አንተ ማይገባ? ይህን መረዳት ሳትችል ቀርተህ ነው ወይስ አውቀ ነው ሆን ብለህ ነው? ምንድነው ነገሩ እያለ ሻይን ደግሞ ይጠይቃል። ሰዳከት ደግሞ ልጄ እባክህ ተረጋጋ፣ ስታስበው አልቦራን ልንሰጥ እንችላለን እንዴ እያለችው ነበር። ታዲያ ምን ልታረጉ ነው? እሺ ለወራት ያህል ኮማ ውስጥ ነበርኩኝ፣ በህይወቴ ቀበሩኝ፣ በህይወት እያለው ነበር ሊያጠፉኝ የሞከሩት። እሺ እዚህ ደግሞ በቁሜ ልሙት እንዴ? አይ እዚህም አልቀርም፣ እዚህ ተቀርቅሬም አልቀርም፣ ልነግራችሁ ፈልጋለሁ እውነቱን እያሉ ነበረ። ጂያን ደግሞ ቦራን እኔ እንግዲህ እዚህ እጠብቅሃለሁ፣ እዚህ እንከባከባለሁ፣ ምንም እንዳታስብ እያሉ ነበር። ማንን ነው የምታታልለው አንተ? ማንን ነው የምሸውደው? እኔ እንዴት ብዬ ከዚህ እንደምወጣ አስባለሁ፣ አንተ እጠብቃለሁ፣ እንከባከባለሁ ምናምን ትዘባረቃለህ እንዴ? ለነዲም ሁሉንም ነገር ትሰጠዋለህ፣ ሌላ ምንም ሞጫጫ ቀዳዳ የለውም ይለዋል። ከነዲም ጋር ለአመታቶች ያህል ስምምነት ሳርግ ነበር። ነዲምን በደንብ አውቀዋለሁ፣ ምን እንደሚፈልግ ምን እንደማይፈልግ አውቃለሁ። አንተ በህይወት መኖርህ እንድትቀጥል እኔ ከነዲም ጋር ስስማማ ነበረ፣ ሁል ጊዜ ስደራደር ነበረ። ለአንተ ብዬ ህይወቴን አቃጥያለሁ፣ ለአንተ ብዬ በጣም ብዙ ነገር አውድሜያለሁ፣ ለአንተ ብዬ የራሴን ህይወት ትቼ አንተ ላይ ብቻ ትኩረት አድርጌያለሁ። ስማ ራሴ ላይ ምንም ቢሆን ችግር የለም፣ አልቦራ ላይ ግን ይህን አላረግም እያሉ ነበር። የአንተ ችግር አልቦራ አይደለም ጂያን፣ እየነገርኩ ነው። የአንተ ችግር አሊያ ናት። ይህ ነገር የምታደርገው ከእጅ ለመንጠቅ ነው። እሷን ምን ያልገባኝ ነው እንደ ይመስል አንተ ይህ ማላቅ ነው እንደ ይመስል አለው። እውነትህን ነው አሊያን አፈቅራታለሁ። እሺ እሷን ደግሞ ሳፈቅራት ሁሌም እኖራለሁ። ግን ዋናው ችግር አይደለም፣ የኔ ችግር አልቦራ ነው። እውነቱን ስነግርህ እሺ፣ ያንተም ችግር አልቦራ እንዲሆን እመኝልሃለሁ። እንደዚህ ራስ ወዳድ ባትሆን፣ ምክንያቱም በጣም ብዙ ነገር ነው የተሸከምነው። እሺ ይሄ መብት ያንተ ብቻ አይደለም። አንድ ቀን ደግሞ ቀስ ብለህ ትረዳኛለህ፣ ይገባል። እንደዚህ ስግብግብ አትሆን እያሉ ነበረ። ድንገት ፖሊሱ መጣ። ይበቃቸዋል እያለ ነበረ። ጂያን ደቂቃ አልቋል፣ በቃ እየወጣችሁ እያለ ኤሮል መጥቶ ይናገራል። ለማንኛውም እኔ አልቦራ ላይ ይህን ነገር ማድረግ አልችልም፣ ምን እንደሚመጣ አላቅም ከዚህ በኋላ እያለ ጂያን ከነካያና ሻይን ጋር እየወጣ ነበር። ሰዳከት ደግሞ ቦራን ኧረ ለፈጣሪ ስለ ተረጋጋ፣ መረጋጋት አለብህ፣ እንደዚያቱን ብላ ለምናው ዞር ትላለች። ቦራን ተበሳጨ። ምንም አይነት መውጫ ቀዳዳ እንደሌለው አድርገው እያሰበን ያለው እነ ሰዳከት ግን እንደደናገጡ ወደ ውጭ እየወጡ ናቸው።
አሊያ በአንድ በኩል ወደምትሰራበት ስራ ቦታ እየሄደች ነው። ብቻዋን ናት። ከሌሎች ሰዎች ጋር በመሆን የሚያጅባት ከጃን የተላከ ሰው የለም። በቀጥታ ንግግር ወደምታደርግበት አደባባይ እያመራች ነው። አሁን ሰዳከት የቦራን ነገር እያሳሰባን ነው። ልጁ ደህና አይደለም፣ ልጄ ደህና አይደለም። ይኸውላችሁ ስለለቦነው ነገር ያጠራጥረኛል። እዛ እስር ቤት ደግሞ ከገባ ጭራሽ የማናውቀው ሰው ነው የሚሆነው። ምንድነው የምናደርገው? ምንድነው ጃን የሆነ ነገር እናድርግ እባክህ እያለች ነው። ጃን ተጨንቆ እያያን ነበር። እማዬ አቁሚ በቃ እንዴ አታይም እንዴ ያለንበት ሁኔታ እዩ እስኪ ጃንን አያሳዝንም እንዴ? ማድረግ ያለበትን ነገር በሙሉ አድርጓል እኮ እዩ እስኪ ህመም ውስጥ እኮ ነው ያለው። ከዚህ በለሽ ምን ይሁን እስኪ እንዴት ብለን ነው አልቦራን የምንሰጠው ብላ ናሬት ጠይቃለች። አዎ አልቦራ ሁሉ ነገር ነው ለኛ። እንዴት ብለን ነው ለዛ ለአጭበርባሪ ነው ውሸታም ያንን መሬት በሙሉ የምናስረክበው? ቦራን ላረገው ነገር ኃላፊነት መውሰድ አለበት እያለ ከይናገራል። ናሬን ብትሆን ተመሳሳይ ሀሳብ ነው ያላት። ይኸውልሽ ወንድሜ ያረገውን ነገር ያውቃል። እንግዲህ ላረገው ነገር እሱ ዋጋ ይከፍላል። እስከ መቼ ድረስ ነው እኛ እሱ የምንሸከመው እያለች ነበረ። በመጨረሻ ለራሱ ጥፋት ዋጋ ይክፈል ብላ ናሬ እየተናገረች ነው። ሰዳከት እንባ ይተናነቃታል። ጃንም በዚህ ሀሳብ ይስማማል። መሬት እያየን ያለው ምክንያቱም ከዚህ በላይ ምንም ማድረግ የሚችለው ነገር የለም። አሊያ በሌላ በኩል በቦታው ደርሳለች። ከህክምና አንጻር አንዳንድ ምክሮችን ለሴቶች እየሰጠች ነው። እነሱም ያማክሯታል። እንዲህ ብታረጉ ብላ ሁሉንም ሰብሰብ አድርጋ ማልሆና ንግግር እያደረገች ነው። ከተወሰኑ ደቂቆች በኋላ ቦራን ፍርድ ቤት ችሎት ላይ ይቆማል። ፍርድ ቤት ተገኝተዋል። እነ ጂያን ከኋላ ተቀምጠዋል። ዳኛው አቃቤ ሕጉ ሁሉም በሙሉ ተደርድረዋል። ከአመታቶች በፊት 2 ጥይት ተተኩሶ ሱሌማን ባይባርስን መቶታል እየተባለ ክሱ እየተነበበ ነበር። እንደ አዲስ ሁኔታው እየተነበበ ከዛም በኋላ እዚህ ጋር ኤሮል መከራከር ጀመረ። ሌሊት ነበረ፣ ምንም አይታይም፣ ድንግዝግዝ ያለ ነገር ነበረ እያለ ያስረዳል። አቃቤ ሕጉ ደግሞ ምንም ድንግዝግዝ ያለ ነገር የለም፣ ወንጀሉ ከተፈጸመ ከአመታቶች በፊት ነበር የተፈጸመው፣ ከተፈጸመ ከደቂቆች በኋላ ነበረ ነዲም ባይባርስ ቃሉን የሰጠው። ነዲም ባይባርስ ወይ መቶ ቃሉን ይስጥ እየተባባሉ ነበረ። ቦራን እዚህ ጋር ነፃ የሚወጣበት መንገድ ወይም ሁኔታ በጣም ጠባብ ይመስላል። ጃን ዝም ብሎ መከታተል ቀጠለ። ሰዳከት ዞር እያለች አስሬ ጃንን ታየዋለች። የሆን ነገር እንዲያደርግና የሆን ነገር እንዲፈጠር ከዛ ነዲም እንዲመጣ እየተጠየቀ ነው ያለው። በአንድ በኩል ኤሮል አሁንም ቢሆን ይከላከላል። ኤሮል ሲከላከል ግን በአብዛኛው ምንም አይነት መሰረት የሌለውና ከህግ አንጻር ምንም ጠንካራ ያለው ነው። ስለዚህ ዝም ብሎ እንዲሁ ለመከራከር ነው። ቦራን ተስፋ የለውም። ድንገት ነዲም ወደ ችሎቱ ውስጥ ገባ። ወደ ችሎቱ እንደገባ ወደ ክፍሉ ሲያመራ ሁሉም ተደናገጡ። ምን ሊያረግ መጣ የሚል ጥያቄ ውስጣቸው ተፈጥሮ ነበረ። በድንገት ደግሞ ተከትሎ የመጣው ኤጀመል ነበረ። ኤጀመል እንደመጣ ይሄ ደግሞ ምን ሊያረግ መጣ ትላለች ሰዳከትም። ክቡር ዳኛ ከፈቀድክልኝ ነዲም ባይባርስን ወደ አንተ ላቀርብልህ እፈልጋለሁ። ከአመታቶች በፊት ነዲም ባይባርስ እንደነገረኝ ከሆነ ያው ግድያውን በተመለከተ የሰጠው ቃል ትክክል እንዳልሆነና ነገሮች እንዳሰብነው አልነበሩም ብሎ ተናገረ። ከዛ ዳኛው አንተ ማነህ ብሎ ነዲምን ጠየቀው። ነዲም ባይባርስ ይባላል ብሎ መታወቂያውን ሰጠ። ከዛ ዳኞቹ መታወቂያውን እየተመለከቱ ነበረ። ከዛም በኋላ እነ ሰዳከት ምን ሆኖ ነው ምን ሊሆን መጣ ይባባላሉ። ለማመን እየከበዳችሁ ነው። ነዲም በአንድ ጊዜ ክሱን ሊያነሳ እየተቃረበ ነው ያለው። ከዛም በኋላ ነዲም ንግግር ማድረግ ጀመረ። ክቡር ዳኛ የዛለት እንግዲህ ትንሽ ውስጤ ትክክል አልነበረም፣ በትክክል አላስታውስም ነበረ። በዛን ሰዓት ደግሞ ትክክል አልነበረም የተናገርኩት እና አሁን በደንብ ሳስታውስ ብዙ የተቆራረጡ መረጃዎችን ሰጥቼ ነበረ እና በቦታው ላይ በጭራሽ ቦራንን አላየሁትም። ቦራን ወንድሜን ሱሌማን ባይባርስን ሲገለው ምንም አላየውም እያለ እዚህ ጋር መናገር ጀመረ። ከዛ ሁሉም ተገረሙ። እነ ጃን ተደንቀው አፋቸውን ከፍተው እየተመለከቱ ነበር። ኤጀመል ፈገግ እያለ ሰዳከትን ያታል። ሰዳከትም እሱን ደንግጣ እያየችው ነበረ። ከዛ በኋላ ዳኞቹ የነዲምን ቃል በስነስርዓት መሃል ገብቶ እንዲሰጥ ካረጉ በኋላ በቀጥታ ቦራን እንዲፈታ ትዕዛዝ እየሰጡ ናቸው። ቦራን ከሀገር እንዳይወጣ ቢታገድም ነገር ግን ለጊዜው ነፃ ነው። ለጊዜው ተለቋል። ነፃነት ተብሏል። ቦራን ዞር እያለ አስሬ ጃንን ይገለማምጠዋል። መጣውላ አይነት አስተያየት እያየው ነበረ። ከዛ በኋላ የወረቀት ስራ እስከሚያልቅ ድረስ አይለቀቅም። ወደ ውስጥ እየገባ ኤሮል እየተከተሉ ነበረ። የወረቀቱ ስራ ሲያልቅ ነፃ ትሆናለህ እያለ ይከተለዋል። በአንድ በኩል እነ ሰዳከት ከችሎቱ እየወጡ ናቸው። ኤጀመል በረጋ ቆመዋል። ተፋጠጡ። እነ ጂያን እንዲሁም ኤጀመል ከዚህ በኋላ ምን እንደሚሆን መወስነው እኔ ብቻ ነኝ እያለ ኤጀመል ይናገራል። ጂያን ተናዶ እያየው ነበር። እንዴት አረከው? ቆይ እያሉ ነበር። ምን ነው ደስ አላለህም እንዴ? አንተማ ለአሊያ ብለህ እሱን እስር ቤት እንዲበሰብስ ልታደረገው ነበረ ብሎ ኤጀመል ይናገራል። ኤጀመልና ጂያን በዚህ ምክንያት እንደዚህ ሆነው ሲነታረኩ ነበረ። ድንገት ሻይ መቶ አባቱን ሂድ ያለው ሂድ እያለ እየገፈታተረው ነበረ። ሰዳከት ደንግጣለች። ቦራን እሱ እንደዚህ ካረገለት ከባድ ወዳጅ ነው የሚያደርገው። እኔ በጣም ፈርቻለሁ ከኤጀመል ጋር ከዚህ የበለጠ በጣም እንዳይቀራረቡ ስትል ነበረ። እማዬ እንደዚህ ብለሽ አትጨናነቂ። እንግዲህ ቦራን ሊገል የሞከረውን ሰው በእርግጥ የገደለውን ሰው ይቅር ማለትና ለማለት የእሱ ድርሻ ነው፣ እኛ ያገባንም፣ ከኛ የሚጠበቀውን ነገር በሙሉ አርገናል እያለ ነበር። ሁሉም እንሂድ ይባባላሉ። ነዲምና ኤጀመል በርጋ ተገናኙ። ኤጀመል ቃልን ጠብቃል የሆነ ነገር ያለው ቃልን ጠብቃል። እኔ የሆነ ነገር ቢፈጠር ከባድ ነው የሚሆነው እያሉ ነበረ። ምንድነው የምታወራው አንተ? እኔ እንደዚህ አይነት ሰው ነኝ እንዴ እያሉ ነበር። አዎ ምልህ በቃ እዛ ሄጄ ቃሌን የቀየርኩት ታውቃለህ አይደለ? በቃ አስፈራርተኝ ምናምን ነገር አይደለም ቃል ስለገባልኝ ነው እያሉ ነበር። እኮ እኔም ቃል ገብቼ ይላለሁ እኮ አልገባሁልህም እንዴ? ስማ የኔ ቃል ክብር አለው። አንድ ጊዜ ከተናገርኩኝ የተናገርኩትን ነገር አረገዋለሁ። እዛ እስር ቤት ውስጥ አንድ የተዋወቅኩት ሰው ነበር ነገር ያለው አይደለ? ሱሌማንን የገደለው ሱሌማን ላይ የተኮሰበት ቦራን ነው። ነገር ግን ቦራን ሱሌማን አልገደለውም።
አንተ የኔ ወንድም አዜም እንዲገደል ካረከ በኋላ መልሰ ደግሞ ሱሌይማን ገዳይ ነው በማስማል መልሰ ሱሌይማንን አስጠመድከው። ይሄ ማለት ሱሌይማን ባይባርስን አንተን ያስገደልከው ወንድሙን ሲገል በጣም የሚገርም ነው። ስማ ያ ልጅ ደግሞ ነው ያውቀዋለሁ የሚገርመው ነገር እና አንድ ነገር ለማድረግ ሞክራለሁ ብትል ከዚህ በኋላ ማለት ነው ነዲም በጭራሽ ይቀራል አይደለም በጭራሽ አልታገሰም እያሉ ነበረ። የጀመል አንተም ግን ቃል ገብተ ነበር ይላል። ቃል ገብቻለሁ ቃሌን ስፈጽም ላሳየ ብሎ ስልኩን ወጣ። ሄሎ ነሲም ምን እያረጋችሁ ነው እያለ ነበረ። ይሄው አለቃ ገዳዩን ይዤዋለሁ እያለ ነበረ። ያኔ የጀመል የታወቀው ገዳይ አሁን መሀል በራ ላይ እጁን ወደኋላ ታስሮ አሁን ታስሮ ነበር። በቃ ከዚህ በኋላ አንፈልገው አስወግደው እያለ ነበር። የጀመል ተኩሰው እዛው ገደሉት። በቪዲዮ ኮል እየታየ ነበር። ስማ ነዲም ይሄ ሚስጥር በመካከላችን ነው። አስፈላጊ ሆኖ መረጃዎችን አትፍቻለሁ። በእኔና ባንተ መካከል ግን ይሄ ይቀራል። እሺ ገባረለ ተረጋጋ። ስለዚህ ተረጋጋ። ምንም የሚፈጠር ነገር የለም እንገናኛለን ብሎት የጀመል ወደ መኪናው እያመራ ነበረ። ነዲም ድንግጥ ብሎ ከው ብሎ ዞር ብሎ ይመለከተዋል። ቦራን በሌላ በኩል ከእስር ቤት ሊወጣ ስለሆነ በጣም ደስተኛ ሆኗል። እዛው እስር ቤት ውስጥ ቁጭ ብሎ ከደቂቃዎች በኋላ እንደሚለቀቅ ስለሚያውቅ ከራሱ ጋር እየወራ እየሳቀ ነበር። በድንገት ፖሊሱ መጣ። የጀመልን ይዞ እየመጣ ነበር። የጀመል ቦራን ላናግሮት ብሎ እየገባ ነበረ። ቦራንን የጀመል ተያዩ። ቦራን አሁን የጀመል ማመናጨቅ ምናምን ነገር አልፈለግም፣ ግን ዝም ብሎ እያየው ነበር። ልጄ ፈጣሪ ይመስገን አሁን ነጻ ነህ፣ ከዚህ በኋላ ነጻ ነህ የምትሆነው እያሉ ነበረ። እንዲህ ሲሉ ቦራን ፍጥጥ ብሎ እየተመለከተው ነበረ። አንተማ እዚህ ሊያስቀሩ ነበር። እኔ ባልሆን ኖሮ ያ ጂያን ለአሊያ ብሎ እዚህ ተቀርቀረ እንድትበሰብስ ሊያደርግ ነበረ። እኔ ግን ልጅ አይደለ ይህ እንዲሆን እኔ አልፈቅድም እያለ ይናገራል። ቦራን ፍጥጥ ብሎ ይመለከተዋል። አሁንም ቢሆን የጀመል ስለ ቦራን መጥፎነት እየተናገረ ነበረ። ብዙ ነገር እናደርጋለን ከዚህ ስትወጣ እሺ። እኔ ለነዲም የሚፈልገውን ነገር ሰጠሁት። ሀብት ገንዘቤ ምናምን ነገር ባንተ አልደራደረበትም። ጠየቀኝ በሙሉ አደረኩለት። የጠየቀውን ነገር በሙሉ ሰጠሁት። አየህ እንግዲህ አንዳንድ ጊዜ ለሰዎች ህይወት እጣፋንታ አጋጣሚ የምትሰጣቸው ነገር አለ። በቃ በእጣፋንታ ነው የምንመራው እና ሁለተኛ በር አለ፣ ሁለተኛ እድል አለ እና ፈጣሪ ለኔ ሁለተኛ እድል እየሰጠኝ ነው። አንተ እንደዚህ እንድትሆን ጂያን ነው ለህይወትን ነገር ያመሰቃቀለው። የበለጠ ህመም ውስጥ እንድትገባ የሚያረገ እሱ ነው። አንድ ቀን ትረዳለህ፣ አንድ ቀን ይገባል። በማን በኩል መሆን እንዳለብህ፣ ማንም መደገፍና አለመደገፍ እንዳለብህ አንድ ቀን ደግሞ ይገባል እያለው ሲያስረዳ ቦራን አፉ ተዘጋ። ድንገት የሆነ ፖሊስ መጣ። የጀመልን መውጣት አለብህ እያለው ነበረ። ድንገት እነካ ያመጡ ምን ታረጋለህ እያሉት ሰዳደቡት፣ አመነጫጨቁት። አሳያቸዋለሁ ብሎ እየወጣ ነበረ። እነ ጃን በረጋ እንዳሉ ናቸው። ቦራን ማንንም ማናገር አይፈልግም። ሰዳከት ፈርታለች። የቦራን እንዲሁም የጀመል ቅርርብ ነገሮችን እንዳያጋግላቸው ቀስ እያሉ በቃ እንሂድ ይባባላሉ። ቦራንን ይዘውት ወደ ቤት እየመጡ ናቸው። ቦራንን አመጡት። ህፃኑ ጃን እየሮጠ አባቱን ሰላም አለው። ከዛ ዞር ብሎ ጃንን ደግሞ እያየው አባዬ ኳስ እንጮት አለው። ቆይ አሁን ትንሽ ረፍት እናርግ እያሉ ነበረ። ህፃኑ ጃን ዞር አለ። ከዛ በኋላ ጃን ወደ ውስጥ ሊገባ አሊያ የት አለች ብሎ ቦራን ጠየቀ። ስራ ልትሰራ ሄዳለች እያሉና ሰዳከት መለሱለት። ጃን ምንም ሳይል ወደ ውስጥ እየገባ ነው ያለው። አሊያ በሌላ በኩል አሁንም ስራ ቦታ ናት። አሁንም ንግግር እያደረገች ነው። በርካታ ሴቶች ክብ ሰርተው እሷን አጅባት እያዳመጧት ነበረ። እንዲህ ያለች ብዙ ነገር ጤናን በተመለከተ ስታወራ ድንገት ጃን እየመጣ ነበር። በእርግጥ ጃንም ወደ ቤት ሊመልሳት ሊያደርሳት ነበር አመጣጡ። ከዛ በኋላ እስክትጨርስ ድረስ ከተመለከተ በኋላ ቀስ ብሎ ወደ እሷ ቀረበ። ከዛ በኋላ ከአንደበትሽ ሁሉ የሚወጣው ቃል በጣም ማርማር ይላል፣ ይጣፍጣል፣ ጎበዝ ነሽ እያለ ያድንቃት ጀመረ። ከዛ በኋላ ወደ ቤት ሊሄዱ ናቸው። ቦራን መፈታቱን አሊያ ደውላ ነግራን ነበረ። ከዛ በኋላ አሁን ከባድ ፈተና እንደሚጠብቃቸው ይታወቃል። ሁለቱም ቦራን በህጋዊ መንገድ ከፍርድ ቤት ነፃነቱን አግኝተዋል። ትክክለኛ ማንነቱን አስመልሷል። ቦራን አልቦራ የሚለውን መታወቂያ ከዚህ በኋላ ያገኛል። ይህ ማለት መልሶ አሊያን ሊያገባት ይችላል። በጂያንና በአሊያ መካከል ያለው ትዳር መፍረሱ አይቀርም። አሁን ይህን ሲነግራት እንግዲህ እንዘጋጅበታ፣ እንግዲህ ከዚህ በኋላ ያለውን ፈተና እንጋፈጠዋለን ትለዋለች። ሰዓቱ ሄደ፣ መሸ። ከዛ ብረው እየተመለሱ ናቸው። እየተመለሱ መንገድ ተዘግተዋል። ጂያን ቀረብ ባለ ነው ወደ ወታደሮቹ ተጠግቶ ሲጠይቃቸው እዚህ ጋር አደጋ ደርሶ መንገድ ለተወሰነ ሰዓታት ይዘጋል አለው። ለስንት ሰዓት ብሎ ጂያን ጠየቀ። 2 ሰዓት 3 ሰዓት አካባቢ እያሉ ነበረ። ለረዥም ጊዜ ነው የሚዘጋው። አለ ደግሞ ደካግሟታል። ታዲያ እዚህ አካባቢ የሆነ ሆቴል ነገር ካለ ለምን እዛ እንሂድም አላት። እንችላለን አለችው። ወደዛ ቦታ እያመሩ ነበረ። ቆንጆ ወደሆነ ወደሚያምር ሆቴል መጡ። 2 የተለያየ ክፍል አልጋ እየተከራዩ ነበር። ዛሬ አዳር 2 የተለያዩ ክፍሎችን ከተከራዩ በኋላ ቁልፉን ተቀብለው እየመጡ ናቸው። አስተናጋጁ እዚህ ነው እዛ ነው ብሎ ካሳያቸው በኋላ ሁለቱም ሊገቡ ብለው ተያዩ። ወደ ውስጥ ገቡ። ከገቡ በኋላ እሷም ቁጭ ብላ ብዙ ማሰብ ጀመረች። መጠጥ አለ ክፍል ውስጥ መጠጥ እየቀዳች መጠጣት ጀመረች። ቶሎ ላጥላጥ አረገችው። ከዛ ሞቅ አላት። ሞቅ እያላት ሲመጣ ጂያንም ተረጋግቶ ቀስ ብሎ እየጠጣ ነበረ። የአሊያ ግን በጣም ከባድ ሆነ። ጂያን እንዴት ነው ብላ እያሰበች ነው። ሁለቱም የተለያየ ክፍል ነው የገቡት። ናፈቃት ደግሞ እንዴት ሆኖ ይሁን ብላ ራሷን እየጠየቀች ነው። ከዛ
ከራሷ ክፍል ወጣችና የጂያን በር ክፍል ጋር ሆና አሰበችና ወደ ውጭ ወጣች። በመስኮት በኩል እያየችው ነበረ። ልጠራው ሞከረች፣ አይሰማትም። አሁንም ጠራችው፣ አይሰማም። ድንገት ነበር እጇን ወደዛ ስታወራጭ የሆነ ነገር ወድቆ የተሰበረው ሰማ። ቶሎ ብሎ መጣ። እጅሽን ቆረጠሽ እያላን ነበረ። እንደውም የሆነ ነገር ከተፈጠረ ደንግጦ ጠይቃት። ኧረ ምንም ነገር አልሆነም እያለችው ነው። ብቻ ጠጥታ ሞቅ እንዳላት ነገረችው። ከዛ መራመድ አልችልም አለችው። ነይ ተነሽ ብሎ እያቀፋን ነበረ ወደ ራሷ ክፍል ይዟት እየመጣው። ከዛም በኋላ አልጋ ላይ ቁጭ ካረጋት በኋላ ጂያን ለምንድነው የተለያየ ክፍል ያዝ ነው አለችው። እኔ እንጃ አላት። እኔ እናንተ ባልና ሚስት አይደለን አለችው። ነን አላት። አንፋቀርም አለችው። እንፋቀራለን እያላን ነበረ። ታዲያ ለምንድነው የተለያየ ክፍል ያዝ ነው ነገረኝ እስኪ አለችው። ምንም እኔ እንጃ እያላን ነበረ። ፈገግ ብላ አየችው። ከዛም በኋላ በጣም ነው እንደጠጣሽው እያላን ነበረ። ምንም ትንሽ ግን ሞቅ ብሎኛል እኔ እንጃ አላቅም እያለችው ነበር። መጣውኝ ብለው ወደ ሻወር ቤት ገባች። ከዛ ጂያን ና ብላ ጠራችው። ዞር ሲል ሻወር ቤት ገብታለች። እዛ ውስጥ እያላን ነበር። አሁና አለችው። እስከነ ልብስ ይላታል። አዎ እስከነ ልብስ ና እያለችው ነበር። ቀልድ ነበር መጀመሪያ የመሰለው። ና አለችው። እስከነ ልብስ ወደ ውስጥ እንዲገባ ጫማውን ብቻው ልቆ ከዛ ወደ ሻወር ቤት ውስጥ ገባ። ውሃውን ልክፈተው እያለችው ነበረ። አዎ ክፈችው ይላታል። አንተ ክፈተው ትሏለች። አንቺ ክፈችው እየተባባሉ ናቸው። ከዛ ላይ በመጨረሻም በቃ እኔ ከፍተዋለሁ ብላ ቀዝቃዛ ውሃውን ከፈተችው። ሁለቱም እየተቃቀፉ ናቸው። በርዷቸው። ሁለቱም በፍቅር እየሰመጡ ናቸው። ሁለቱም እዛ ገላቸውን እየታጠቡ ሳይታሰብ እልም ያለ የሚገርም ሞቅ ያለ የጋለ ፍቅር ውስጥ እየገቡ ነበረ። ሁለቱም እዛ ውስጥ ሆነው መሳሰማቸውን ቀጠሉ። ቦራን አሊያ የት ናት? እንዴት ናት? ወዴት ናት? እያለ ጠመድ አድርጓት ስለ እሷ እዛ ያጠያይቃል። በአንድ በኩል በብዙ ፈተና ውስጥ ሊያልፉ የተዘጋጁት በብዙ ነገር ከዚህ በኋላ እንደሚፈተኑ እርግጠኛ የሆኑት አሊያና ጂያን ደግሞ እዚህ ፍቅራቸውን እያጣጠሙ ናቸው። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች ዘውድ ድራማ በዛሬው ተመልክተናል። ውድ ተመልካቾች ዘውድ አጓጊው አስገራሚው የቱርክ ድራማውንም ቢሆን በቅጠል ቲቪ የዩቲዩብ ቻናል በዚሁ አቀራረብ ይቀጥላል። ውድ ተመልካቾች በሁለተኛው ቻናላችን በቅመም ስቶሪ ደግሞ የታመሙ አበቦች የሚሰኝ አስገራሚ ደስ የሚል የፍቅር ድራማ ወደ እናንተ ይዤ ቀርባለሁ። በዚሁ በተመሳሳይ አቀራረብ የሚመቻችሁ ሰዎች እዛም እየገባችሁ እንድትከታተሉ በትህትና ጠይቃለሁ። ስውር እጅ የሚሰኘው ድራማ አላለቀም፣ አሁንም ቢሆን ይቀጥላል። ሰዓቱን እየጠበኩኝ ለእናንተ ዘውትር አዳዲስ ክፍሎችን ይዤ ብቅ እላለሁ። ሁልጊዜ በላይካችሁና በኮሜንታችሁ የምታበረታቱኝ ክቡራን የቻናል ቤተሰቦች ከልብ አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።